የተወዳችሁ የያሮስ ሁለት ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ደግሞ ዛሬም አንዲት ርዕሰ ጉዳይ መዘን በዛች ርዕሰ ጉዳይ ላይ ተያያዥ የሆኑ ቪዲዮችን በማጋራት ትንታኔ የምንሰጥበት ዩቲዩብ ቻናላችን ጀምሯል። ሁላችሁም ላይክና ሼር በማድረግ ደግሞ በነጻነት ሀሳብ በመስጠት ጀምሩልን። የዛሬ ጉዳያችን ምንድን ነው ካላችሁ እንግዲህ የሰሞኑ መነጋገሪያ የነበረው ለጊዜያት ጠፍቶ የነበረው እፎይን እናነሳለን። እፎይ እንግዲህ ከ700 ሺህ በላይ ፎሎወር በቲክቶክ አካውንቱ አለ። ይህ ሰው ታዲያ እንግዲህ በእስልምና ላይ እቅበተ እምነት ላይ ትኩረት አድርጎ በተለይ እስልምና ላይ የሚሰራ ወንድማችን ነው። መረጃ ማስረጃ በመያዝ ከፊት ለፊት በመሆን ቤተክርስቲያንን ከፍ በማድረግ የእስልምናን አስተምሮ ደግሞ በማጋለጥ ሲሰራ የነበረ ወንድማችን ነው። ታዲያ ከአብይ ጾም መሀል አካባቢ ላይ ትዝ ካላችሁ እፎይ ላይ ከፍተኛ የሆኑ የተቃውሞ ድምጾች ሲሰሙ ነበረ። በርካቶች ጣቶቻቸውን ሲቀስሩ የአንደበት ዱላቸውን ሲነዙበት እንደነበረ እናስታውሳለን። እሱ ብቻ ሳይሆን እፎይ ያለበት አካባቢ ኮንዶሚኒየሙ አካባቢም ሄደው እሱ ላይ ጥቃት ለመሰንዘር መሞከራቸውና በፈጣሪ ተአምር እዛ በነበሩት ደግሞ በጎ ሰዎች እንዳመለጠም ራሱ በአንደበቱ ሲናገር ነበረ። ታዲያ በጣም ጩኸቱ በርከት ብሎ በጣም ሲበዛ እፎይ ይገደል ይያዝ ምናምን የሚሉ ነገሮች ሲበራከቱ በስተመጨረሻ እንግዲህ ለተወሰነ ያህል ጊዜ ጋብ ብሎ ጠፋ ብሎ ነበረ። ታዲያ ከሰሞኑ ብቅ ብሏል። እሱም የሆሳና እሁድ ላይ ማታ ላይቭ ማለት ነው በትናንትናው ዕለት ገብቶ ድምጹን አሰምቷል። ረጅም ሰዓት ነው የተናገረው። ክስ በሽብር ወንጀል ተከሶ እንደነበረ በዚህ ሽብር ወንጀል ክስ ላይ ደግሞ ወደ 100 የሚጠጉ ቪዲዮዎች ወደ 150 የሚጠጉ መጻሕፍቶች የእስልምና አስተምሮ በኦርቶዶክሱ ላይ የሰራውንም ለፍርድ ቤቱ እስከ ማቅረብ ደርሶ የሽብር ወንጀሉ ላይ እሱ በመረጃና በማስረጃ ነው እንጂ የመጣው ከራሱ ያመጣው አንዳች ነገር የለም በማለት ክሱን እንደተነሳለት ራሱ እፎይ ተናግሯል። የገጠማቸው ነገሮች ነበሩ። ምን ገጠመው? ምን ነበር የነበረው? ደግሞ ያመሰግናቸውም ሰዎች አሉ። እፎይ እንዲህ በዛ መከራ ውስጥ ለረዳችሁኝ አካላት አንድ ሁለት እያለ ያመሰግናቸውም ሰዎች አሉ። እነሱን ነው ማስደምጣችሁ። ቪዲዮችን እንከታተልና እንመለሳለን። ላይክ አድርጎ ሼር አድርጎ። እፎይ ተመልሷል። ለምንድን ነው ያደረጉት? ደውላችሁ ጠይቋቸው። ምናውቀው ነገር የለም። ነገር ግን መጨረሻ ላይ የህግ አካላትም ይህንን ኬስ የቤተክርስቲያኒቱ የህግ አካላትም እንዳይከሱት ወይንም ደግሞ ወደዛ እንዳይሄዱም ክልከላ እንደተደረገባቸው በኋላ ላይ ሰምቻለሁኝ። ይህንን ያደረጉት ያው ከእሳቸው ጋር በተያያዘ ነው። እሳቸው ለምን አደረጉት? በፊት ጠንካራ እንደሆኑ ነው የምወዳቸው አባት ናቸው። ማቀው ነገር የለም። ነገር ግን በኋላ ላይ ለራሳቸው ኬዝ ፈልገውት ስልጣን ማግኛ ማለት ነው ከመንግስት ጋር መደራደሪያ ይኸው እኔ እንደዚህ እየተበደልን እኔ ነኝ የማረግበው ነገር ለማለት ይመስላል። ማለትም ያው ቤተክርስቲያን እየተሰደበች እኔ ዝም እያልኩ ነው እንጂ ሊከሱ ይፈልጋሉ። ስለዚህ እኔ ነኝ ማረጋጋው ለማለት ደህንነቶችን ሰብስበው መረጃዎቻችሁን ስጡን ደህንነቶች ይመጣሉ ብለውን ነበረ። የአቡነ አብርሃም ጻፊያቸው ይሄንን ነግሮን ነበረ። አይ ባትከሱ ጥንቅር ብላችሁ ቅሩ፣ መረጃዎቻችንን አንሰጣችሁም፣ ከፈለጋችሁ ራሳችሁ ሰብስባችሁ እንደ አዲስ ክሰሱ፣ አንሰጥም በቃ መረጃዎቻችንን እቃኛ ትተናል፣ ክሱን ከናንተ ጋር ባለን ሁኔታ በእንደዚህ አይነት ሁኔታ እናቋርጣለን በሚል አቋርጠናል ማለት ነው። ያለው ሁኔታ ይሄን ይመስላል። አሁን ያለነው እንደዚህ አይነት ሁኔታ ነው። የህግ ጉዳይ ይሄን ይመስላል ማለት ነው። ቀጣይ ግን ምን መስራት እንዳለብን የተገነዘብንበትና የተረዳንበት ነገሮች ስላሉ ቀጣይ በተሻለ ሁኔታ የተሻሉ ተቋማቶች መገንባት እንዳለባቸው የታዘብንበት ስለሆነ ብዙ ነገሮች እንደ ቅሬታ ፐርሰናሊ የምናነሳቸው ነበሩ። ለምሳሌ ቤታተን ለጊዜው ማረፊያ እንኳን አሳድሩን ብለናቸው በሊቀ ጳጳሶች ምናምን ፍቃደኛ ያልሆኑ አሉ። እንደዚሁ ቤታቸውን ዘግተው እንደዚሁ የተቀመጠ ቤታቸውን ማለት ነው ለ2 ቀን ለ3 ቀን እንቀመጥበት ወይንም ደግሞ እንመካከርበት ብለናቸው እንኳን ፍቃደኛ ያልሆኑ አሉ። ይሄ ፐርሰናል ጥቅም ስለሆነ ለመኖሪያ ስለሆነ ብዙም ቅሬታ አይገባንም። እዚህ ላይ መፍታቸው ነው። ቤት ለእግዚአብሔር ብለው ሲያስተምሩ ብንስቅባቸውም ይሄ ግን ለገዛ ጥቅማችን ስለሆነ እንቢ ማለት መፍታቸው ነው። ነገር ግን በቤተ ክርስቲያን ዙሪያ ላይ የተነሱ ክርስቶስን ግብረ ሰዶም እያሉ በአደባባይ የሚሳደቡ ግብረ ሰዶም ነው ክርስቶስ ጌ ነው እያሉ የሚሳደቡ የህግ አካላቶች በሙሉ
ይሄ ሰቅጥጧቸው በቃ መስማት እስከሚቀፋቸው ድረስ ይሄንንማ እንትን እንላለን ብለው እስከ መጨረሻ እንሄዳለን ብለው ብዙ ነገር ከሰራን በኋላ እና እንደዛ ሆኗል። ቀጣይ ግን እንደዚህ አይነት ነገሮች እንዳይፈጠሩ ቀደም እንዳልኳችሁ ትልልቅ ተቋማት ለመስራት ኃላፊነት ወስደናል። ትልልቅ እንትኖች አሉ። በእኔ በኩል ይህን ይመስላል። እንግዲህ ያስቀየምኳችሁ ካላችሁ ይቅርታ እላለሁኝ። ሁላችሁንም አመሰግናለሁኝ። የተወሰኑ ሰዎችን እቀበላለሁ፣ ብዙ ሰዎችን አልቀበልም። ማልቀበለውም አንድም ደግሞ እዚህ ያልታገላችሁልን ወይንም ደግሞ ሴንስ አልታገላችሁ ስንል ኦርቶዶክሳውያን እስልምና ላይ መስራት አለብን ብለን ስንል ደንዳችሁ ያልሆነ ሰዎች ገስት ባትልኩም ደስ ይለናል። ምክንያቱም ቀጣይ እናንተ ላይ ደግሞ እንመጣለን። ምክንያቱም ቤተክርስቲያን ዛሬ ለምሳሌ ሆሳዕና ነበረ። ሆሳዕና ደግሞ ምንድነው? እሱ ጌታ በአህያይቱና በውርንጭላይቱ ላይ ሆኖ የመጣበት ነው አይደለ? አህያይቱ ምሳሌዋ ምንድነው? ውርንጭላይቱ ምሳሌዋ ምንድነው? እነኚህን ምሳሌዎችን እንዴት ነው እሱ የምታስተምሩት? ግማሽ ህዝብ የአገሪቱ የሚያህለው ሙስሊም ሆኖ ለሙስሊሞች ወንጌል አያስፈልግም ካላችሁ የውርንጭላይቱንና አህያይቱን ምሳሌ እንዴት ነው እሱ መስራችሁ የምትሰብኩት? ነጋጠባ ከፕሮቴስታንት ጋር ብቻ መሆን ነው ያለበት? እሱን ልታስቡበት ይገባል። በዚህኛው በኩል ብዙ ቀዳዶች አሉ። እነኛ መደፈን ያለባቸው ይመስለናል። እስልምናው ሳይድ ትንሽ አስቸጋሪ ነው፣ ለህይወታችንም ከባድ ነው፣ ለህይወታቸው ከባድ ነው። የኛው መሰራት አለበት። እንድንሰራ እናንተም አብራችሁን መሆን አለባችሁ። እናንተም መስራት አለባችሁ። ይህንን ልታስቡበት ይገባል። ከእናንተ ሳይድ ነበር መምጣት የነበረበት። በእርግጥ አሉ አባቶች በዛው መጠንም አመራሮችም የማህበረ ቅዱሳንም እንደዚህ ትልቅ እንትን እያላችሁ አላችሁ። ግን አስ ኢንዲቪዥዋል ነው እንጂ እንደ ተቋም መሆን አለበት። ያንን ልታስቡበት ይገባል። ያ መሰራት አለበት። ኢንፎርማል በሆነ ሁኔታ እኛ ልንሰራ እንችላለን። እንደ ተቋም ግን እናንተ በደንብ መስራት ያለባችሁ ይመስለኛል። ያው ካጠፋውኝ ይታረማል፣ የቤተክርስቲያን ልጅ እንደመሆኔ ማለት ነው። ነገር ግን በጣም መሰራት አለበት። ለስልጣን ለቦታ መጣላት ብቻ አስፈላጊ አይመስለኝም። ለምዕመኑ የሚጠፋውን ማሰብ፣ እንደገናም ደግሞ የጠፉትንም ማሰብ፣ እንደገናም ደግሞ ያልመጡትን ማሰብ። ክርስቶስ 99ን ትቶ አንዷን ያች የጠፋችሁን ሊመልስ እንትን እንዳለ እናንተም ያንን ማሰብ ያለባችሁ ጊዜ ይመስለኛል። ያንን ብታደርጉ መልካም ነው እና በዛውባችሁ እና እናንተ ሰዎች ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ምናልባት ለገስት እድል ከመስጠት በፊት ስላነሳው ወይ እኔም ልጨምርብሽ። በተለይ የሚመለከተው ለምዕመናኑ ሳይሆን መምህራን ለሆናችሁት መምህራን ብቻ ለሆናችሁት የሚመለከት ነው እና እንዲሁም ሊቃነ ጳጳሳት እንዲሁም ሌሎቹም ማለት ነው ስለሚመለከት ዳይሬክትሊ እናንተን ስለሚመለከት በዚች ኦልሞስት አንድ ወር ባልሞላ ጊዜ ውስጥ ብዙ ቦታ የተለያዩ ሰዎችን በተለያየ አጋጣሚዎች ለማግኘት ሞክረናል። ቀድመንም ስናመሰግን እነከሌን ብለን ያልናቸው አሉና ከነዛ የተረዳነው ነገር በጣም ብዙ ነገር ነው። እጅግ በጣም ብዙ ነገር ማለት ነው። አንድ ሁለት ሶስት እያለ ማስቀመጥ የምንችላቸው ነገሮች ምን ተረዳ ብትሉኝ፣ አንድ እጅግ በጣም ብዙ መምህራን አሉ። እንደሚያዙልኝ እጅግ በጣም ብዙ መምህራን አሉ። መምህራን የሉንም ማለት አልችልም። ሐዋርያት ምን ያክል ነበሩ? በዛ ዘመንስ ምን ያክል መምህራን ኖሮ ነው ዓለምን በሙሉ የሰበኩት የሚለው ሌላ ጥያቄ ስለሆነ ማለት ነው፣ የሚታወቅ ስለሆነ አሁን ያሉት እጅግ በጣም ብዙ ስለሆኑ ኦንላይንም ያለው መምህራን እጅግ በጣም ብዙ እንዳሉ አውቃለሁ። በተለይ ደግሞ በቋንቋ ጉዳይ ማለት ነው ሳላነሳው ባልፍ በጣም ስለሚቆጨኝ እኔ የምናገረው አማርኛ ብቻ ነው፣ ሌላውን አልናገርም። ነገር ግን ካየሁት አንጻር ልናገር። ወንጌል በአማርኛ ብቻ አይሰበክም ወገኖች። ለመምህራን ምን እየተናገርኩ ያለሁት? ለምሳሌ ልጥቀስ። ኦሮሚያ ላይ ተወልዳችሁ ኦሮምኛ እየቻላችሁ አፍ መፍቻችሁ ቋንቋ ኦሮምኛ ሆኖ ቤተክርስቲያን አስተምራችሁ በደንብ የተዋጣላችሁ መምህራን ሆናችሁ፣ በደንብ አድምጡኝ፣ በጣም የተዋጣላችሁ መምህራን ሆናችሁ ሰዎች የሚወዷችሁ ሰዎች ሆናችሁ እጅግ በጣም ቁጥራችሁ እጅግ በጣም ስለሆነ ማለት ነው። በኦሮምኛ ግን
ለእስልምና የማትሰብኩ መምህራን ኃላፊነት አለባችሁ። ኃላፊነት ትልቅ ኃላፊነት ማለት ነው። አሁን እፎይ የጠቀሰው ዛሬ የታሰበውንም የውርንጭላው አታስቡት ማለት ነው። ለአሕዛብ ሂዱና ለአሕዛብ ስበኩ ነው የተባለው። ለአሕዛብ ምድር የሚሰበከው ወንጌል ለመስበክ ሰው የሚሰማው መሆን አለበት። በሚሰማው ቋንቋ እማትችሉ ብትሆኑ አልፈርድም ነበረ። እምትችሉ በቋንቋው ማስተማር የምትችሉ እጅግ በጣም ብዙ መምህራን ስላላችሁ ማለት ነው። እጅግ በጣም ብዙ ቲክቶክ ፕላትፎርም እና ሌሎች ፕላትፎርሞች ላይ ደግሞ አንድ ሁለት ሰው ምን ያክል ንቅናቄ እንዲፈጠር እንደምናውቃለን። ለዛም ነው አሁንም ይሄ ሁሉ እንግዲህ እፎይ ተመልሷል። ከዚህ በኋላ እንግዲህ በደንብ አድርጌ እሰራለሁ፣ በብዙ መረጃና ማስረጃ እመጣለሁ። ድረታችሁን ፈርጠም አድርጋችሁ ይህንን መረጃ ለመስማት ጠብቁኝ ብሏል። በቀጣይ እንግዲህ እኛም ተከታትለን ለእናንተ እናስደምጣችኋለን። እንግዲህ ውድና ክቡራት ቤተሰቦች አንዲት ጉዳይ መዘን የምናቀርብላችሁ ያሮስ ሁለትን ሰብስክራይብ አድርጉ። በየዕለቱ 2-3 ጊዜ ቪዲዮና የቪዲዮ መረጃና ማስረጃዎችን ይዤ ወደ እናንተ የምቀርብ ይሆናል። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተ መኛም ነው።